ሰላም አለይኩም ውድና የተከበራችሁ የፕሮግራማችን ተከታታዮች በዛሬው ዕለት በስልጤ ዞን በመገኘት በስልጤ ዞን ሀዲያ ክልል ውስጥ የሚገኙትን ብቸኛ የሙስሊም አርሶ አደር ማህበረሰብ የረመዳን ውሎአቸውን እናስቃኛችኋለን። አብራችሁን ቆዩ። እነዚህ ባልና ሚስት አርሶ አደሮች በጠዋት ተነስተው ወደ እርሻቸው በመሄድ የደረሰ ሰብላቸውን ለመሰብሰብ በጊዜ ደርሰዋል። አጠገባቸው ሰብል የሚሰበስብ ማሽን ሰፊ ማሳዎችን በሰዓት እያነሳ እያጨደ ይታያል። እነዚህ ምስኪን ቤተሰቦች ግን ለማሽኑ ከፍለው የሚያስነሱበት አቅም ስለሌላቸው ለቀናት በፈረስ ጉልበትና በራሳቸው ኃይል ተጠቅመው ለዓመታት በዚህ መንገድ ሕይወትን እንደሚገፉ ይገልጹልናል። አሁን ይሄ በስንት ቀን ትጨርሳላችሁ? እንደዚህ አርጋችሁ ይሄን አልቋል። ይሄ አልቆ ያቀረው ነው። አሃ ትላንታውን በፈረስ ስታረጉት ነበር? አዎ ይሄ ዱማው ነው። ዱማ አሁን ሳይመታ ያደረገው። አሃ ፈረስ ላንተ ሰናተላን አሁን ይሄን ራሳችን እንደገና አንዴ ፈረስ ይዞርበታል በዚህ ማለት ነው። አሃ እሱን አዙረን ብለን እንደገና ተመትሮ ቀሪው ተነስቶ ይሄ እዚህ ይገራል። ይሄ ገለባ ነው ማለት ነው። ስንት ቀን ይደርሳል የተዘራውስ ስንዴ? የተዘራውማ በዋሽቶር ያለው እንደ ይዳል 3 ወር ሁለት ወር በአመት አንዴ ነው የምትዘሩት? አዎ በአመት አንዴ ብቻ ነው። አሁን በጥር ድንች ምናምን ከፈለግን በዘራንበት ከፈለግን ደግሞ ሌላም ጋር ጥር ላይ ድንች ነው እንጂ ሌላ ምርት አሁን ይሄንን መልሶ አሁን በዚህ ጊዜ መዝራት የለም። በአመት ብቻ ነው እኮ ሰፋ አርጋችሁ መዝራት አትችሉ? እንችላለን መሬቱ ካለ የራስም ከሆነ የሰውንም ግማሽ ይዘ ጎበዝ ገበሬ ከሆነ ጥሩ ቦታ ይሰጣል። አሁን ይሄ በግብርናው ነው ከሌላ ሀገር መጥቶ ይሰራል። ከሌላ ሀገር አይደል? እነሱ ከፍለው ነው የሚያሰሩ ማለት ነው። ሰፈሮቹም አሉ አይደለም በራሱ በቃ አሁን ባለ ሀብት ጥሩ ቦታ ገዝቶ እንትን ደግሞ ቦታ የተሰራ ቤት ምናምን እንደሚገዙ ይሄም እንደዛ ነው።
የፕሮግራማችን ተከታታዮች ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።